ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያልን የሰዓቱን ዜና ይዘን ቀርበናል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በማዕከላዊ ኮሚቴ ስብሰባ ማድረጉን ገልጾ ከባድ ማስጠንቀቂያና ዛቻ ያዘለ መግለጫ አውጥቷል። የድሮን ጥቃቱ ከፍተኛ የፖለቲካ ውሳኔ የተሰጠበት ነው ሲል ህወሓት አስታወቀ። በዚህ ዘለግ ባለውና በትግራይ ቋንቋ ባወጣው መግለጫ ለአንድ ሳምንት ባከናወነው ስብሰባ የተለያዩ ጉዳዮች ለመምከሩን ገልጾ የፖለቲካ ስራዎች መቀጠል እንዳለባቸው መወሰኑን አስታውቋል። ቀጥሞት በነበረው የመፍረስ አደጋ ለመትረፍ የቻለ የገለጸው ህወሓት አሁን በተሻለ አቋማዊ ድርጅት አንድነት ላይ እንደሚገኝ አስረድቷል። ወቅታዊ ሁኔታ በሚል ደግሞ የተፈናቃዮች ሁኔታ አሳሳቢ ሁኔታ ላይ እንደሚገኝ ገልጾ የፌዴራል መንግስት የፕሪቶሪያ ስምምነት መሰረት ደህንነታቸውን በተጠበቀ ዘላቂ ሁኔታ ወደ ቤታቸው መመለስ ግዴታ እንዲያወጣ በኃይል ሲያስጠነቅቅ ሰምቷል። የህወሓትን መግለጫ አያይዘን የራሳችንን አስተያየት ጨምረን ሙሉ መግለጫውን በዝርዝር ይዘን ወደ አንተ እንመለሳለን። 41 ሰዎች በሸኔ ታጣቂዎች መገደላቸውንና ህፃኖችና ሴቶች አዛውንቶች እንደሚበዙ ከ12 በላይ ንጹሃንም መቁሰላቸውን በቤንሻንጉል ጉሙዝ መተከል ዞን ቡለን ወረዳ በቡኩጂ ቀበሌ ተሰምቷል። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በቡኩጂ ቀበሌ ከ40 በላይ ሰዎች በሸኔ ታጣቂ ቡድን መገደላቸው የስፍራው ነዋሪዎች ለቤንሻንጉል ምክር ቤት አባል ለቲክቫ ኢትዮጵያ ተናግረዋል። 41 ሰዎች ናቸው ይህን ያደረጉት። በተለይም ህፃን አዛውንትና ሴቶች ይበዛሉ። እኔ ባለኝ መረጃ ወደ 15 ሴቶች ተገድለዋል፣ ህፃናት ደግሞ 8 ተገድለዋል። ግድያው የተፈጸመው ትላንት ንጋት 12 ሰዓት ገደማ ነው። የሟቾች ቁጥር 41 ነው። ትላንት ቀብራቸው ተፈጽሟል። 3 ሟቾች ሚሊሻ ናቸው። አሁንም ስጋት አለብን። መከላከያ በቦታ የለም። የደረሰልን ከጥቃት የጠበቀን ኃይል አልነበረም። ትላንትም ሲዋጋ የነበረው ሚሊሻ ነው። ዛሬም ሚሊሻ ብቻ ነው ያለው። ከዚህም ቀድሞ በጎሮሬ ቀበሌ እንደዚህ አይነት ጥቃት ነበር። አሁን ደግሞ እኛ ጋር ጥቃቱ ደረሰ። ጉዳዩ ትኩረት አልተሰጠውም ሲሉ ሰምተዋል። ታጣቂዎቹ ከ12 በላይ ንጹሃንን በማቁሰል እና ንብረት በማቃጠል አስነዋሪ ድርጊት መፈጸማቸው ተነግሯል። የሱን አስተያየት ጨምረን ከቦታው ከሚሊሻዎችም አስተያየቶችም ሰብሰብ አድርገናል። ለእናንተ በዚህ ጉዳይ እንመለስ ይሆናል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። የህወሓት ማዕከላዊ ኮሚቴ ላለፉት ቀናት በመቀሌ ሲመክር ሰንብቶ ባወጣው መግለጫ በፌዴራል መንግስት ላይ ከባድ ክስና ማስጠንቀቂያ አሰምቷል። ዋና ነጥቡ ምንድነው? በመግለጫው የፌዴራል መንግስት ተጠያቂ ያደረገ ሲሆን መንግስት ተፈናቃዮችን ወደ ቀያቸው በመመለስ ሆነ በምዕራብ ትግራይና ሌሎች አካባቢዎች ያሉ ታጣቂዎች ኃይሎችን ለማስወጣት ፈቃደኛ አይደለም፣ ስምምነቱንም እያጓተተ እያዳከመ ነው ብሏል። መግለጫው ቅሬታ ብቻ አይደለም፣ ዛቻም ነበረበት። የፌዴራል መንግስት ይህን አካሄድ ካላረመ ለሚፈጠረው ቆስና ጥፋት ሙሉ ኃላፊነት ይወስዳል ሲል ህወሓት አስጠንቅቋል። ለአፍሪካ ህብረት ጉዳዩንም እዩት የሚል መልእክት ልኳል። በሌላ በኩል ህወሓት ወደ ራሱ ጋዳም ተመልክቷል። በክልል ውስጥ ሌብነት፣ ዝርፊያና የአስተዳደር ብልሹነት ከፍተኛ ተመስፋፍቶን አምኖ ይህን ለማስተካከል ከጊዜያዊ አስተዳደሩ ጋር እጅና ጓንት ሆኖ እንደሚሰራ ቃል ገብቷል። ውስጣችንን እያጠራን ነው፣ አንድነታችንም ተመልሷል የሚል መልእክት አለው። ባጭሩ መግለጫው በአንድ እጅ ቤታችንን እናጸዳለን፣ በሌላ እጅ ደግሞ ፌዴራል መንግስት ስምምነቱን ካላበረ ነገሮች አያምሩም ሲሉ ተነግሯል። በዚህ ዘለግ ባለውና በትግረኛ ቋንቋ በወጣው መግለጫ ለአንድ ሳምንት ባከናወነው ስብሰባ የተለያዩ ጉዳዮች ለመምከሩን ገልጾ የፖለቲካ ስራዎች መቀጠል እንዳለባቸው መወሰኑን አስታውቆታል። ገጥሞት የነበረው የመፍረስ አደጋ ለመትረፍ መቻሉን የገለጸው ህወሓት አሁን በተሻለ አቋማዊ ድርጅት ላይ እና አንድነት ላይ እንደሚገኝ አስረድቷል። ወቅታዊ ሁኔታ በሚል ደግሞ የተፈናቃዮች ሁኔታ በአሳሳቢ ሁኔታ ላይ እንደሚገኝ ገልጾ የፌዴራል መንግስት በፕሪቶሪያ ስምምነት መሰረት ደህንነታችንን በጠበቀና ዘለቃዊ በሆነ ሁኔታ ወደ ቤታችን የመመለስ ግዴታ እንዲወጣ ጥሪ ቀርቧል። እንዲሁም መንግስት በህዝባችን መከራ ከሚያራዝም ሸፍጥ እንዲቆጠብ ያለው ህወሓት ጨምሮ ምዕራብ ትግራይን በኃይል የያዙትን ታጣቂዎች ሰፋሪዎች በህገ መንግስቱ መሰረት ከትግራይ ሉዓላዊ ግዛት ያስወጣ የሚል መልእክት አስተላልፏል። መግለጫው ሲቀጥልም የኢትዮጵያ መንግስት የፕሪቶሪያ ስምምነትን በመጣስ ታጣቂዎችን በማደራጀት በማስታጠቅ ላይ እንደሚገኝ ገልጾ በዚህም ጦርነት በማቀጣጠል ላይ እንደሚገኝ አስረድቷል። ከዚህ ጋር በተያያዘ የከፋ መስዋዕትነት እንዲከፈል ያደረገው የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት መሆኑን እንደሚያመለክት አስታውቋል። መንግስት የከፋ ጥቃት የሚያስከትል ሌላ ዙሪ ጦርነት በማቀጣጠል እንዲቆጠብም ጥሪ አቅርቧል። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በቡኩጂ ቀበሌ ከ40 በላይ ሰዎች በሸኔ ታጣቂ ቡድን መገደላቸው የስፍራው ነዋሪዎችና የቤንሻንጉል ጉሙዝ ምክር ቤት ለቲክቫ አባል ተናግረዋል። ነዋሪው ለቲክቫ ኢትዮጵያ በሰጡት ቃል 41 ሰዎች
ሸኔ ታጣቂዎች ተገድለዋል። በተለይም ሴቶች፣ ህፃናትና አዛውንቶች ናቸው ተገድለው ይሄንን ያደረጉት የሸኔ ታጣቂዎች ናቸው። እኔ ባለኝ መረጃ ብቻ ወደ 15 ሴቶች ተገድለዋል። ህፃናት ደግሞ 8 ተገድለዋል። ግድያው የተፈጸመው ትላንት ንጋት 12 ሰዓት ገደማ ነው። የሟቾች ቁጥር 41 ነው። ትላንት ቀብራቸው ተፈጽሟል። 3 ሚሊሻዎች ሟቾችም ውስጥ ይካተታሉ ብለዋል። አሁን ስጋት አለብን። መከላከያ በቦታውም የለም። የደረሰልን ከጥቃት የጠበቀን ኃይልም አልነበረም። ትላንት ሲዋጋ የነበረ ሚሊሻ ነው። ዛሬ ሚሊሻ ብቻ ነው ያለው። ከዚህ ቀድሞ በጎሮሬ ቀበሌ እንደዚህ አይነት ጥቃት ነበር። አሁን ደግሞ እኛ ጋር ጥቃቱ ደረሰ። ጉዳዩ ትኩረት አልተሰጠውም ሲል ይቀጥላል። ታጣቂዎች ከ12 በላይ ንጹሃንን በማኩሰል ቤት ንብረት በማቃጠል አስነዋሪ ድርጊት ፈጽመዋል። እስካሁን ይህ ድርጊታቸውን ያወገዘ የመንግስት አካልም ሆነ ሚዲያ ባለመኖሩ አካባቢው በሀዘንና በስጋት ተውጧል። ድምፁንም ብሏል። የታጣቂዎቹ ፍላጎት ከዚህ ቀደም ንብረት ዘረፋ ነው ሲባል አሁን አጋጥሞን ስናየው ግን ግድያ እንጂ ዘረፋ ብቻ አይደለም፣ ገድሎ መዝረፍ ነው። ከሞቱት ባሻገር ሱቅ ተዘርፏል፣ ቤቶቹም አቃጥለዋል ብሏል። ቲክቫ ኢትዮጵያ የክልሉ ጸጥታ አካላት ምላሽ ለመጠየቅ ጥረት ቢያደርግም ስልክ ለማንሳት ፍቃድ ባይሆንም በቤንሻንጉል ክልል ምክር ቤት አባል የሆኑት አቶ ለሜሳ ሌኖ ግን ሸኔ ጥቃት ማድረሱን ገልጿል። የክልሉ ምክር ቤት አቶ ለሜሳ ሌኖ እንደተናገሩት ትላንት አጣርቻለሁ። ቡለን ወረዳ በኩጂ ቀበሌ ላይ ማለዳ ላይ ኦነግ ሸኔ በህብረተሰቡ ላይ ጥቃት ፈጽሟል። ጥቃቱ የፈጸመው 40 የሚሆኑ ሰዎች ላይ የሞት ጉዳት ደርሷል ብሏል። ንብረትና የቤት ላይም ጉዳት ደርሷል። ድንገተኛ ጥቃት ነው የፈጸሙት ብሏል። የታጣቂዎቹ ምን አድርጉ ብለው ነው ንጹሃን ላይ ጥቃት ያደረሱት? ፍላጎቱ ታውቋል ስንል ላቀረብነው ጥያቄ አካባቢው በማዕድን ሀብት የበለጸገ ስለሆነ ያንን የወርቅ ቦታ ለመቆጣጠር የሚያደርጉት ጥረት ፍላጎት ነው ብለዋል። ቦታው በቤንሻንጉል ጉሙዝ ክልል አካል ነው። የሸኔን ታጣቂዎች አንዳንድ ግለሰቦች ተመሳጥረው የማዕድን ቦታ ለመቆጣጠር ያደርጉት ጥረት ነው ሲልም አክሏል። የክልሉ መንግስት የፌዴራል መንግስት ጋር ተነጋግሮ በቦታው ላይ ቋሚ መከላከያም የክልሉ ፖሊስ ኃይልም ማስቀመጥ አለበት ያሉት አቶ ለሜሳ ሸኔ በተደጋጋሚ ጥቃት ነው የፈጸመው። የፌዴራል መንግስት በቂ መከላከያ ማስቀመጥ መቻል አለበት። መከላከያው መረጃ አላቸው። ላለመነካካት ነው የሁላ ጥቃት ህዝቡ ላይ የሚደርሰው። ለአንድና ለመጨረሻ ተከታትለው እርምጃ መውሰድ አለበት። ይህ ካልሆነ ዋጋው የከፋ ነው ብለዋል። የወረዳው አካል መንገድ ላይ በመሆናቸው ለጉዳዩ ምላሽ ለመስጠት ቀጠሮ የሰጡ ሲሆን ምላሽ እንደሚሰጡም ለእናንተ ምናቀርብ ይሆናል። በአፍዴራ ከተማና ዙሪያ ያሉ ቀበሌዎች ላይ አስደንጋጭ እሳተ ገሞራ ፍንዳታዎች ትላንት ሲታዩ ውለዋል። የእሳተ ገሞራው ፍንዳታ ያስከተለው ጭስ በአቅራቢያ የሚገኙ አካባቢዎች ነዋሪዎችን ማፈን ጀምሯል። አካባቢ ያለው ሁኔታ ያስፈራል ሲሉ ከቦታው መረጃ ያደረሱን ምንጮች ተናግረዋል። አካባቢው ላይ በመጠኑም ቢሆን የመሬት መንቀጥቀጥ ሰምቷል። በምስሉ ላይ እንደሚታየው እሳተ ገሞራው ውስጥ ሰማዩ የሚሸፍን አመድና አቧራ እየወጣ በአቅራቢያው እንደሚገኝ የአፍዴራ ከተማና ዙሪያ ያሉ ቀበሌዎችም እየደረሰ እንደሆነ ተናግረዋል። የሰመላ ዩኒቨርሲቲ ጂኦሎጂ መምህር ኖራ ዮናሚኒ ከአካባቢው ነዋሪዎች አጣርተው እንደገለጹልን ከሆነ አመዱ አንዴ ድኝ የሚሸትና ለመተንፈስ አስቸጋሪ በመሆኑ እንዲሁም ሌሎች ችግሮችን ሊያስከትል የሚችል ስለሆነ ህብረተሰቡ አፉን፣ አፍንጫውን፣ አይኑንን ለመሸፈን የሚያስችል እንደ ፊት ማስክ እና ሌሎች መከላከያዎች መልበስ ተገቢውን ጥንቃቄ እንደሚያደርግ ሲል ገልጿል። በአፋር ክልል ተመሳሳይ የእሳተ ገሞራ ፍንዳታዎች ሰሞኑን እየተደጋገሙ ነው። አንዳንድ በዘርፉ ላይ ኤክስፐርት የሆኑ ሰዎችም የመሬት መንቀጥቀጦች እየተነሱ ያሉት በብዙ አካባቢ ከዚህ ጋር በተገናኘ ነው የሚል መላምት እንዳላቸው ይናገራሉ። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ